ይበላ ከሆነ ነው ያ ሰው ድሃ የሚባለው። ሁለተኛ ደግሞ ሀብታም ሆኖ ብኑራቸው ንብረታቸው ከአቅማቸው በላይ ሆኖ የአእምሮ ድሃ የሆኑ ባለ ሀብቶች አሉ። ልክ እንደዚህ ሰውየው ማለት ነው። እሱ ብር ስላለ ሁሉ ነገር በብር ሊሸፍነው ነው የሚፈልገው። ይሄ ነገር ወንጀል ነው፣ ይሄ ነገር እኔ ያስቀጣኛ አይልም። በቃ ብር ያለ ሁሉ ነገር በብር እወጣዋለሁ፣ ብር ከፍዬ ብታሰር እወጣለሁ የሚል አላማ ስላለው እሱ የጭንቅላት ድሃ ነው። አንተ ደግሞ የጭንቅላት ሀብታም ነህ። በዚህ በጭንቅላት ሀብታም ጥሩ ስራ ገብተህ ብትሰራ የት በደረሰ። እናትህም ጥሩ ቦታ ታደርሳት ነበር። እህትህም ቢሆን መላ ቤተሰቦችን ትደግፋለህ። ለምን? አስተሳሰብህ በጣም ደስ የሚል ችሎታ አለ። ግን አሁን ከነዚህ ከጀግኖቻችን ከዘላለም ጋር ተገናኝተሃል። መቼም እሱ የሆነ መላ ይፈጥርልሃል የሚል ግምት አለኝ። በዚህ አጋጣሚ እኔ ለዘላለም ጥሪ ማቀርብለት ይህ ልጅ ከዛ ከሺሻ ቤት ከጫት ቤት አውጥተህ ከዛ ከመጥፎ ቦታ አውጥተው ወይ በእናንተም ዙሪያ ሆነ ወይ ብቻ በምታውቃቸው ሰዎች፣ ምክንያቱም እናንተ ከብዙ ሰዎች ትተዋወቃላችሁ። በጣም ጎበዝ ነው ልጁ ሲታወቅ። በቃ የሆነ አስተሳሰቡ ሁሉ ነገሩ በጣም ደስ የሚል ተጽዕኖ አለው። ሁሉ ነገሩ ደስ የሚል በጣም አስተዋይ ልጅ ነው። ስለዚህ ስራ እንዲጀምር ቤተሰቦቹ እንዲረዳ በተሰጠኝ 20 ሺህ ብር ለእናቴ ነው ያደረኩት ነው ያለው። በጣም ነው ያሳዘነኝ። ግን በዚህ ልክን እናትህ ልትረዳ የሰውን እናት ማስከፋት አግባብ አይደለም። ሰው እናቱ የሚወድ ሰው እናቱ ማስከፋት አግባብ አይደለም። ምክንያቱም በዛ ሰዓት አንተ ሙሉ በሙሉ ግግም ብለህ ልጄ ነው ያልከው፣ ልጄ ነው አውቀዋለሁ ምናምን ብለህ ነው እነነስ ዘላለምን ሳይቀር ለማሳመን ደርሳት ነበር። በጣም አሪፍ ችሎታ አለ። በዚህ ችሎታህን ደግሞ ጥሩ ስራ መስራት አለብህ። በዚህ ችሎታህን ደግሞ የሰውን እናት ማስለቀስ የለብህም። እቺ ልጅ በባለ ሀብት ጎታ ብዙ ነገር ደርሶባት ነው ከጎዳና እነዚህ ጀግኖቻችን ያነሷት። ስለዚህ በዚህ ችሎታህን ደግሞ ለአንተ ለእናት ብለህ ነው ይሄ ነገር ያሰራው። ግን ቢሆንም ለእናት ብለህ ያሰራ ጊዜ ሌላን እናት አስከፍተህ ሌላን እናት አስለቀሰህ ሳይሆን ጥሩ ስራ ሰርተህ እናትን ማስደሰት አለብህ። ሌላ እናት አስከፍተህ እናትህ ትደሰታለች ማለት አይቻልም። ምክንያቱም እናትህ በሌላ ቦታ በዙሪያ ወይ በእጀ ዙር ማን እንደሚያስከፋብህ አታውቅም። ያ ነገር መጀመሪያ ማስተዋል አለብን። አንተ የጭንቅላት ሀብታም ነህ ብያለሁ። የብር ሀብታም ሰጥቶን የጭንቅላት ሀብታም ስለሆንክ በዛ በጭንቅላት ሀብታምህን መጠቀም አለብህ። የሰውን እናት ማስከፋት የለብህም። እና እውነትሽ ስለወጣ በጣም ደስ ብሎኛል። ይሄ ነገር በሙሉ እንዲደረግ ያደረገችው የባለ ሀብቱ ልጅ ናት። የዛኔ ቁጭ ብላ አባታችን እንዲነገር አያደርግም፣ እኔ እሰራላችኋለሁ፣ ህግ እደውላለሁ፣ ህግ እሄዳለሁ፣ አሳስራችኋለሁ። ሚዲያችሁ ለጥሩ ነገር ነው የምትሰሩበት የነበረው። ግን ዛሬ አውቃችሁ እሷ በአባቴ ብር ስለፈለገች ሀብት ስለፈለገች ነው ይሄ ነገር የምታደርጉት እነሷ ደግፋችሁ ብላ በጣም ወንጅላ ቢሮ ትታን የወጣቸው የነበረው። ያወሩ ልጆቹ መጥተው የመሰከሩ እሷ ትታን የወጣቸው ነበረው። ለካ እሷ ሱስ ትጠቀማለች፣ ከወንዶች ጋር ነው የምታሳልፈው፣ ከብዙ ወንዶች ጋር ነው የምታሳልፈው ብለዋል። ስለዚህ ልጥቅም ልታጨስ ምናምን ስለምትመጣ እሷ ናት ይሄ እንደዚህ ስራ አለ የሆነች ልጅ አባቴ በወንጀል ልጅ ወልጄ ልሃለሁ ብላ ቤተሰባችን በሙሉ ረብሻዋለች። እናቴ ተረብሻለች። እናቴ ሐኪም ቤት ናት። አባቴ ደግሞ ብዙ ሰው ያውቀዋል። ከዛ ሰው በሙሉ እንዲርቅ አድርገዋለች። ስለዚህ እሷ ምንም ነገር አታርጋት ልጇን ሰርቃና ብላኝ ነው 70 ሺህ ብር ሰጥሃለሁ 20 ሺህ ብር ደግሞ ቀብድ ሰታኝ ይስራ እንደምሰራው በጣም ቀላል ነገር እንደሆነ ምንም ነገር አይደለም። ብቻ ከቤቷ ሄዳ ልጁ ይዘህናና ምንም የሚያስከፋ ነገር ወይስ በህይወት ላይ ምንም የሚያሰጋህ ነገር የለም ብላ አሳምናኝ ነው እዚህ ጫት ቤት ተዋውቀን ነው ይሄ በሙሉ ያደረገችልኝ። 20 ሺህ ብር ቀብድ ተሰጥቶኝ ለእናቴ አድርጌ ስራው የጀመርኩት ተነበረው። ያ ነገር ውሸት በሙሉ የተጠቀምኩት ደግሞ ራሴ ለማዳን ነው። ምክንያቱም ስራው ትንሽ ሳየው ጊዜ ደግሞ ከባድ እንደሆነ ኬዙ ከባድ እንደሆነ ስላወቅኩት ነው ብሎ ተናግረዋል። ለማንኛውም ታስሮ ነበር፣ አሁን ወጥተዋል። እሷም ቀርባለች። ምህረትም እንኳን ደስ አለሽ በድጋሚ። ስለዚህ ይሄ ባለ ሀብት ብር ስላለው ብዙ ሰው ይሄ ኬዝ ሊዘጋ ነው የሚፈልጉት። ዘላለምም ጋር ይመጣሉ፣ ምህረትም ጋር ሽማግሌ ተልኳለች። ስልኬ ማስፈራሪያ ብዙ በደል የደረሰብኝ ነው። ግን አሁን በስልክ ማለት ነው። ዘላለም ቤት ቀይሯል፣ ሌላ ቦታ ነው የምትኖረው። ስለዚህ እውነት ይሄ ባለ ሀብት ቢሆን እሱም ሰው ነው። እሱ ብር ስላለው ብቻ ይሄን ያህል ህዝብ ለሱ መጋጋት አያስፈልግም። ለምን ነው በዚህ ልክ ትንሽ ቤተሰብ የሌለው ሰው ብር የሌለው ሰው ለምን የሆነ የበታችነት እንዲሰማው ለምን እናደርጋለን? ሁሉ ሰው ነው። ሰው በመሆኑ ብቻ እኩል ማየት አለብን። ሁሉ የሰው ዘር ነው።
ምንም ሆነ ምንም ሰው ነው። ሰው ከተባለ በኋላ ጥፋትም ካጠፋ ጥፋትም ካላጠፋ እኩል መዳኘት ነው ያለባቸው። እሱ ግን ባለ ሀብት ስለሆነ ነገሩ እንዲዘጋ ኬዙ እንዲዘጋ በሁለቱም በኩል ትመጣላችሁ። ሽማግሌ ከሆናችሁ የእውነት መመሰከር ነው ያለባችሁ። ሽማግሌ ከሆናችሁ የእውነት መፍረድ ነው ያለባችሁ። ነጌ በእኔ የሚባል ነገር አለ። የእናንተ ልጆች የት እንደሚደርሱ አታውቁም። የእናንተ ልጆች የዕጣ ፈንታ ምን እንደሆነ አታውቁም። የዛሬ ብቻ ኑሯችሁ ማየት የለባችሁ። ይሄ ሰውዬው ከጎዳና ሰው አነሳለሁ፣ የተቸገረ ሰው እረዳለሁ በሚል ሽፋን በጎን ደግሞ ሴቶችን የደፈረ ሴቶችንን ያሰቃየ ነው። ለምን? አባት ነው። አሁን የወለደች ልጅቷና ምህረትና ለመጀመሪያ ልጁ እኩያሞች ሊሆኑ ይችላሉ። ስለዚህ የእሱ ልጅ የምታክል ልጅ ለምን በዚህ ልክን ህይወታቸው እንዲመሳቀል በደካማ ጎናቸው ገብቶ ለምን እንደዚህ ነገር ያደርጋል? ጥሩ ስራ የሚሰራ ከሆነ ጥሩ ስራ መስራት አለበት። ጥሩ ስራና መጥፎ ስራ እኮ እኩል ማካሄድ አይቻልም። እውነተኛ ህሊና ካለን ለህሊናችን የምንወቀስ ከሆነ ፈጣሪ ምንፈራ ከሆነ ፈጣሪያችን ይዘን የምንጓዝ ከሆነ የሆነ ስራ እውነተኛ ትክክለኛ ስራ ሰውን የሚያስደስት ነገር የምንሰራ ከሆነ ፈጣሪያችን የሚደሰትበት ነገር መስራት አለብን እንጂ በጥሩ ስራ ተሸፍኖ ግማሽ ስራ ደግሞ ሰውን መጉዳት አግባብ አይደለም። ምክንያቱም የሆነ ጊዜ ወንጀል ሰርተን ውሸትም ሰርተን የሆነ ቀን ያ ነገር ይወጣል፣ ይታወቃል፣ ግልጽ ይወጣል። ዛሬ ምህረት ይሄ ነገር ሚዲያ አውጥተዋለች። አልፈልግም ብላ በብር ተሸፍና አልፈልግም ብላ ነበር። እሷ አልፈልግም ብላ ይሄ ኬዝ እንዲዘጋ ቢሆን ይሄ ሰውየው ይቀጥላል። ይሄ ሰውየው ብዙ ሴቶች ሊያበላሽ ይችላል። በብዙ ሴቶች ህይወት ገብቶ በደካማ ጎናቸው ገብተው ህይወታቸው እንዳልሆነ ሊሆን ይችላል። ምክንያቱም ብር ነው የሚሰጣቸው። አገራችን ላይ ከኑሮ ውድነት ተነስቶ ሰው ምንም ቢሰራ ምንም አይመስለውም። ሞት እንዳለብን አንዳንዴ እንረሳለን። ምንም ቤት ቢኖረን ምን የፈለገ ሀብታም ብንሆን ሁላችንም ሟቾች ነን። ዱንያ የወኛ ሰዎች ስንሆን እንሞታለን የሚባል ነገር አናስብም እንጂ ዱንያ ያሯሯጥን ብርን ለማግኘት የተሯሯጥን ሞትን ደግሞ እኛ ያሯሯጣል። ሞታችን ተልኮን አይደለም የሚመጣው፣ ወይ ቀጠሮ ሰጥቶን አይደለም የሚመጣው፣ ሳናቅ በድንገት ነው። የትንም ሁን የትም። በዛ ልክ ደግሞ ሰው መጉዳት አግባብ አይደለም። በጥሩ ሽፋን ደግሞ መጥፎ ጎን የሰራንን የሰው ህይወት ማበላሸት፣ የሰውን ህይወት እንዲጨልም ማድረግ አግባብ አይደለም። ስለዚህ ምህረት አሁን ይሄ ነገር ሚዲያ ላይ በማውጣትሽ በጣም እኔ ደስ ብሎኛል። ለምን ብዙ እህቶች ደግሞ ከዛ ጉድ ታወጫቸዋለሽ። ይሄ ሰውዬው ደግሞ ይሄ ነገር እንዳይሰራ ያደርገዋል። ለምን? ቤተሰቦች ያውቃሉ፣ ብዙ ጓደኞቹ ስለሚያውቁ ከዚህ ነገር ሊቆጠብ ይችላል። ለነገሩ አንዴ የለመደው ነገር ፈጣሪ ካላገዘን እኮ ከዛ ነገር መውጣት አንችልም። ግን በዚህ ልክን ፈጣሪ ማስከፋት አግባብ አይደለም። ሰው እንዲያየን ጥሩ ነገር እንሰራለን፣ ከጀርባ ሌላ ነገር መስራት ደግሞ ሰው አያየንም። በእርግጥ ማንኛውም ስራ ብንሰራ በድብቅ ምንሰራቸው ሰዎች ሰውን አያለን። ግን ከፈጣሪ ጋር መሸሽ አይቻልም። በርም ቢዘጋ ማብራት ቢጠፋ ምንም ቢሆን ምንም ጨለማ ቢሆን ፈጣሪ የኛ የምንሰራው ስራ እያንዳንዱ ነገር ያየናል። በዚህ ኢማህን በዚህ ንብረት በዚህ በሞላ ንብረትን ደግሞ ጥሩ ስራ ለመስራት ሲገባ ሰውን በዛ ልክ ታስከፋለሁ እና ጥሩ ስራ የሰራው ምን ዋጋ አለው? ምክንያቱም በዛ በመጥፎ ስራ ነው የሚካካሰው። በቃ ሁሌ ጥሩ ስራ ሰርታ የተጎዱና አንስታ የተቸገሩ ብትረዳበት ምን ችግር አለው? ሚስት አለ፣ ከሚስት ጋር በስነ ስርዓት ብትኖር ምን ችግር አለው? እኔ ወንዶችን ሀብታም ስትሆን ለምን አይምሮአቸው በሙሉ ለምን እንደሚቀየር አላውቅም። ለምን አንዳንዴ በወንዶችን የመጣ ድህነትን የመሰለ ነገር የለም። ምክንያቱም ድሃ ከሆኑ አርፎ ቤታቸው ይቀመጣሉ። ብር ሲመጣላቸው ሁሉ ነገር ያምራቸዋል። የዓለም ሴት በሙሉ ቢያገቡ ደስታቸው አይችሉት። ለምን እንደሆነ ብቻ አላውቅም። እኔ እውነት ሀብታም ስንሆን ጊዜ አይምሮአችን በብር ይሸፈናል ይሆን፣ ልባችን በብር ይሸፈናል ይሆን አላውቅም። አስተሳሰባችን የወረደ ይሆናል። ከኛ በታች ያሉ ሰዎችን ደግሞ መናቅ፣ ማመናጨቅ፣ ቦታ ለመስጠት እንዴት ሊመጣ ይችላል? ለምን ትላንት እኔ ምን ነበርኩኝ ተብሎ ለምን ደግሞ አይታሰበው? ለምን በዚህ ልክ ሰው እንጎዳለን? ለምን አይምሮአችን በዚህ ልክ በብር ይሸፈናል? የትላንት እኮ ማስታወስ አለብን። ትላንት እኮ እኔም እንደዚህ ነበርኩኝ። ስለዚህ ታች ወርጄ እንደ እኔ አይነት ያሉትን መርዳት አለብን ብለን መነሳሳት አለብን እንጂ ከኔ ከፍ ያሉትን ከነሱ ጋር ተወዳድሬ ከኔ በታች ያሉ ሰዎችን ማስከፋት ደግሞ ጥሩ ነው ብያለሁ። የሰውን ጥሩ አይደለም። ሰውን ባስከፋ ነው ቁጥር ፈጣሪ በእኛ ይከፋል። በእርግጥ ፈጣሪ እንደኛ አይደለም፣ ይቅር ባይ ጌታ ነው። ባጠፋነው እኩል እሱ ይቅር ይነላል። ግን ቢሆን በዚህ ልክን ሰው ማስከፋት፣ ሰውን መበደል ደግሞ አግባብ ነው ብዬ አልልም።
በተለይ ለወንዶች በተለይ ሀብት ሲመጣላችሁ ሁሉ አይምሯችሁ ልባችሁ ማስተሳሰባችሁ የሚቀይር ወንዶች ነው ይሄ ነገር የምናገረው። ፈጣሪያችሁን አታስከፉ። በተለይ ሴት ልጅን አትበድሉ። የሴት ልጅ እንባ በጣም ከባድ ነው። ዘላለም ቀጥል፣ አላህ ያግዘህ፣ በርታለን የኛ ጀግና። አንተ ሁሉ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በቅርብ ለእጁ እንደሚያገኝ ተስፋ አደርጋለሁ። ልጁም ለእጇ ማግኘት አለባት። መህረት እውነቱ ስለወጣ ልጁ እውነት የእሱ ልጅ በመሆኑ እውነት ስለተረጋገጠሽ ይሄ ልጅ ደግሞ ውሸት ወይ በብር ተገዝቶ እንደመጣ ስላወቅን በጣም ደስ ብሎኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።